ሰላም እንዴት ናችሁ? ይህ ምቹ ሚዲያ ነው። እኔ ደግሞ ፍሬ ህይወት ዮሐንስ ነኝ። ምቹ ሚዲያ በሀገራችን የሚካሄደው 7ኛው ሀገራዊ ምርጫን በተመለከተ እንዲሁም ደግሞ በሀገራችን ኢትዮጵያ እየተከናወኑ ያሉ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮች ላይ የተለያዩ መረጃዎችን ለእናንተ ያቀርብላችኋል። ለዩቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ለሌሎች መረጃው እንዲደርስ እንድታጋሩ እየጠየቅናችሁ በዛሬው ቆይታችን በኢትዮጵያ የፖለቲካ ታሪክ ላይ ከፍተኛ የሚባል ተሳትፎ ያላቸው እንዲሁም ደግሞ በበሰሉ መልእክታቸው የምናውቃቸው ፖለቲከኛ ያስተላለፉት መልእክትና የዲያስፖራው ማህበረሰብን እየሰጠ ያለውን አስተያየት በተመለከተ በጥቅሉ ሀገራችን ኢትዮጵያን በተመለከተ በአገር ውስጥና በውጪ የሚገኙ የተለያዩ ግለሰቦች ምን ይላሉ በሚለው ጉዳይ ላይ አብረን ቆይታ የምናደርግም ይሆናል። በሀገራችን ኢትዮጵያ የሚካሄደው 7ኛው ሀገራዊ ምርጫን ተከትሎ ካለፉት 6 ምርጫዎች የተወሰዱ ተሞክሮች የተቀሰሙ አዳዲስ የሆኑ ግኝቶች ከዛም በተጨማሪ ደግሞ መሻሻል የሚገባቸው የተለያዩ ጉዳዮች ተሻሽለው አሁን ላይ ከፍተኛ የሆነ አዲስና የተለያዩ ለውጦችን ያየንበት የምርጫ ዝግጅቶች እየተከናወኑ ባሉበት በዚህ ወቅት ላይ በሀገራችን ኢትዮጵያ የፖለቲካ እንቅስቃሴ ውስጥ የሚሳተፉ የተለያዩ ፖለቲከኞች፣ ባለስልጣናትና ሌሎች ደግሞ አስተያየት ሰጪዎች ጭምር የሚሰጧቸው አስተያየቶች በቀጥታም ሆነ በተዘዋዋሪ መንገድ የብዙዎችን አስተያየቶች እንዲሰነዘርባቸው እያደረጉም ይገኛል። በዚህ ሳምንት በአደረግነው መልከታችንም እንግዲህ ዲያቆን ዳንኤል ክብረት ከዲያስፖራ ማህበረሰብ ጋር በተያያዘ ባስተላለፉት መልእክት ላይ የተለያዩ ዲያስፖራዎች የተሰማቸውን ሀሳብ አስተያየታቸውን ሲገልጹ ቆይተዋል። በኢትዮጵያ ኢኮኖሚ ላይ ንቁ የሚባል ተሳትፎ ያላቸው የኢትዮጵያ ዲያስፖራ ማህበረሰቦች ከዛም በተጨማሪ ኢትዮጵያ እያደረገች ያለችው ሀገራዊና ብሔራዊ ጥቅማችንን የሚያስከብሩ የድል ጉዞዎች ላይም ያላቸው አስተዋጽኦ በሚታወቅበት በዚህ ወቅት ላይ እንግዲህ የኢትዮጵያ ዲያስፖራዎች ላይ የሰላ ትችት ሰንዝረዋል የሚሉ አስተያየት ሰጪዎችም አልጠፉም። ዲያቆን ዳንኤል ክብረት በምን መድረክ ላይ ምን አሉ? ማለት የነዚህ ሁሉ ሉዓላዊነት ጭምር ነው። ይሄንን ማስጠበቅ ይሄንን ማስከበር ነው እንግዲህ ብሔራዊ ጥቅምን ማስከበር ማለት። ይሄ ደግሞ ዜጋ የሆነ በዛች ሀገር የተወለደና ያች ሀገር ያገባኛል የሚለው ሰው ሁሉ ጉዳዩ ነው። የፖለቲካ ልዩነቱ፣ የእምነት ልዩነቱ፣ የሳቤ ልዩነቱ ይሄ ብሔራዊ ጥቅምን አይመለከትም። ብሔራዊ ጥቅም ማለት እኛነታችንን የማስቀጠል ጉዳይ ማለት ነው። ለምሳሌ አባይን የመጠቀም ጉዳይ የብሔራዊ ጥቅማችን ጉዳይ ነው። በሀገራችን ኢትዮጵያ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ጉዳዮች ላይ የላቀ የሆነ አስተዋጽኦን የሚያበረክቱት የዲያስፖራ ማህበረሰቦች እንግዲህ በሰሞኑን ዲያቆን ዳንኤል ክብረት ባስተላለፉት መልእክት አማካኝነት ጥቂት የማይባሉ ተቃውሟቸውን ወይም ደግሞ አስተያየታቸውን እየሰነዘሩ ይገኛሉ። ዲያቆን ዳንኤል ክብረት እንግዲህ አሁን ላይ ባለው አገራዊ የምርጫ ዝግጅት ወቅት ላይ ይህንን ጠንከር ያለ መልእክት ማስተላለፋቸው ብዙዎችን ቢያስገርምም ዲያቆን ዳንኤል ክብረት ግን ይህንን መልእክት ያስተላለፉበትን አውድና የተላለፈበትን ቦታ ደግሞ ብዙዎች እንድንመለከተው የሚያደርጉ ጥቆማዎችም ይነሳሉ። ይህ ከዲያስፖራ ማህበረሰብ ጋር ተያይዞ የተላለፈው መልእክት በሀገራችን ኢትዮጵያ የሚገኙ የመንግስት፣ የግል እንዲሁም ደግሞ የተለያዩ የማህበራዊ ትስስር ገጾችን ላይ የሚያስተዳድሩ የሚዲያ ባለቤቶች፣ የሚዲያ ተሳትፎ ያላቸው አካላት፣ የዩኒቨርሲቲ አስተዳደሮች እንዲሁም ደግሞ ከሚዲያ ጋር በቀጥታም ሆነ በተዘዋዋሪ የሚገኙ አካላት በተገኙበት መድረክ ላይ ዲያቆን ዳንኤል ክብረት ከዲያስፖራ ጋር በተያያዘ ያስተላለፉት መልእክት በሚዲያ አውድ እንድንረዳው የሚያደርጉ አስተያየቶች ቢሰጡም ለተለያዩ የፖለቲካ ፍጆታዎችና ተቃውሞዎችን ለማሰማት እየተጠቀሙ ያሉ ፖለቲከኞች እንዲሁም ደግሞ የተለያዩ አካላት ደግሞ ዲያቆን ዳንኤል ክብረት አሁን በዚህ በወሳኝ ሰዓት ላይ 7ኛው ሀገራዊ ምርጫ ዝግጅት ላይ የዲያስፖራው ማህበረሰብ በኢትዮጵያ ኢኮኖሚ ላይ የራሱን አስተዋጽኦ እያበረከተ ባለበት በዚህ ወቅት ላይ ይህንን መሰል መልእክት ማስተላለፋቸው ዲያስፖራው ወደ ሀገሩ ከመግባት ወይም ደግሞ ሀገሩን ከመደገፍ ይልቅ ከሀገሩ እንዲርቅ ያደርገዋል የሚሉ ሐሳቦችንም ሰንዝረዋል። የዲያስፖራውን አሁናዊ ሁኔታ በተመለከተ ከዲያቆን ዳንኤል ክብረት ሐሳብ ጋር በመነሳት የናንተ ሐሳብ ምን ሊሆን ይችላል የሚለው ከናንተ ጋር የሚቆይ ይሆናል። እናንተም በኮሜንት ሴክሽን ላይ ሐሳባችሁን ታሳውቁናላችሁ። ነገር ግን ዲያቆን ዳንኤል ክብረት ምንድነው ያሉት? የመልእክታቸውስ አውድ ምንድነው?
ለውጡ መንግስት በመደመር እሳቤ ይችን ሀገር መምራት ከጀመረ ጀምሮ የሀገር ግንባታውን እጅግ የተሳለጠና የሁሉንም ኢትዮጵያውያን ፍላጎት በሚያረካ መንገድ ለመውሰድ 4 አምዶች ያሉትን መርህ ነው ሲከተል የነበረው የሚከተለው። ኢትዮጵያን የማበልጸግ እሳቤ የአንድ ፓርቲ እሳቤ አይደለም። የኢትዮጵያ የዘመናዊው ትውልድ የቁጭት እሳቤ ነው። ይሄ ደግሞ እንደኛ ያሉ በሚዲያው ዓለም በኪነ ጥበቡ ዓለም የተሳተፉ ሰዎች በሙሉ ሊያቀነቅኑለት የሚገባው ጉዳይ እሱ ነው። አገር ወደ ኋላ ከቀረች አገር አትሆንም። በተለይ በዚህ ዘመን ባለፉት ዓመታት በተለያዩ ሀገራት የሚኖሩ ኢትዮጵያውያን ወንድም እህቶቻችን በኢትዮጵያ ሀገር ኢኮኖሚ የብሔራዊ ጥቅሟን ከማስጠበቅ አንፃር የተለያዩ እንቅስቃሴዎችን ሲያደርጉ ቆይተዋል። ከነዚህ መካከልም በግንባር ቀደምትነት የሚጠቀሰው ባለፉት 13 ዓመታት የመላው ኢትዮጵያውያን ትብብር የታየበት የህዳሴ ግድብ ጉዳይ ነው። የህዳሴ ግድብ ግንባታው ከተጀመረበት ጊዜ ጀምሮ ከሁሉም የዓለም መዳረሻ የሚኖሩ ኢትዮጵያውያን ለወላጆቻቸው ለወዳጆቻቸው ከሚልኳቸው ገንዘቦች እንዲሁም ደግሞ ከሚያገኙቸው የተለያዩ ጥቅሞች ላይ በመቀነስ ህዳሴ ግድቡ ተገንብቶ መላው ኢትዮጵያውያን በዓለም አደባባይ ላይ አንገታችንን ቀና አድርገን እንድንሄድና ብሔራዊ ኩራታችን በዓለም አቀፍ ደረጃው ቀና እንዲያገኝ ያደረጉት አስተዋጽኦ በተደጋጋሚ ሲነሳም ቆይቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን የመጡባቸው የመጀመሪያዎቹ ዓመታት መካከልም የኢትዮጵያ ዲያስፖራ ማህበረሰብ ላይ ያላቸውን እምነት በመግለጽ ዲያስፖራ ማህበረሰቡ ወደ ሀገር ውስጥ ገብቶ በኢኮኖሚው በፖለቲካው በሁሉም እንቅስቃሴ ላይ እንዲሳተፍ ጥሪዎችን ሲያቀርቡም ተስተውሏል። ጠቅላይ ሚኒስትሩ የምታስታውሱ ከሆነ ስንኖር ኢትዮጵያዊ ስንሞትም ኢትዮጵያዊ ነን ብለዋል። ይህ ማለት ደግሞ ሁላችንም ሐሳባችን በሌላ ሀገር ሊኖር ይችላል፣ ልቦናችን ግን በሀገራችን ኢትዮጵያ በመሬታችን ላይ እንደሚሆን ጭምር ያረጋገጠ ነው። የዲያስፖራው ማህበረሰብ ለህዳሴ ግድብ ካበረከተው አስተዋጽኦን በተጨማሪ አሁን ላይ የሀገራችንን ገጽታ ቀይሮ ኢትዮጵያን የቱሪዝምና የኮንፈረንስ ማዕከል ያደረጉ የተለያዩ ሀገራዊ ሜጋ ፕሮጀክቶች የገበታ ለሀገር ፕሮጀክቶች ላይ እያደረጓቸው ያሉት አስተዋጽኦ የዲያስፖራው ማህበረሰብ ለኢትዮጵያ ኢኮኖሚ ለኢትዮጵያ አሁናዊ ሁኔታ የጀርባ አጥንት መሆኑን በይፋ ያስመሰከረበት ነው። የነዚህ እንቅስቃሴዎች ሁሉ ጥቅል ሐሳብ የኢትዮጵያ መንግስት በተለያዩ ሀገራት ከሚገኙ እህት ወንድሞቻችን ጋር በጋራ በመስራት ሀገራቸውን እንዲያለሙ ከሌላ ሀገራት ላይ የወሰዷቸውን ተሞክሮች ወደ ሀገራችን እንዲያመጡ ጭምር የሚያስችልን እድል የፈጠረ ነው። በስፋት ከዚህ በፊት ይታዩ የነበሩ የኢንቨስትመንት ውጥረቶች ለዲያስፖራው የአሰራር ወይም ደግሞ የቢሮክራሲ መንዛዛቶች ሁሉ ከመጪው ዓመታት በፊት እየተስተካከሉ መጥተው አሁን ላይ በተለያዩ ሀገራት የሚኖሩ ኢትዮጵያውያን ትውልደ ኢትዮጵያውያን በሀገራቸው ላይ የማልማት ኢንቨስትመንቶችን የመስራት ለህብረተሰቡ የሚጠቅሙ ሀሳቦችን የማንጸባረቅ እድል ተሰጥቷቸው በተለያዩ ዘርፎች ላይ ተሰማርተዋል። እነዚህም የሚያሳዩት የዲያስፖራው ማህበረሰብ ሀገሩን ለማልማት ቆርጦ እስከተነሳና ሀገሩን ለማልማት ፍላጎት እስካለው ድረስ በሀገሩ ላይ ኢንቨስት አድርጎ ከሀገሩ ምርት ላይ የውጭው ዓለም ላይ በሚቀርበው የሀገርን ኢኮኖሚ ማሳደግ የቤተሰቦችን ኢኮኖሚ ማሳደግ እቅዱንም አሳክቷል። በጥቅሉ በሀገራችን አጠቃላይ ሁኔታዎች በሀገር ውስጥ ባሉ የኢኮኖሚና የፖለቲካ የማህበራዊ እንቅስቃሴዎች ላይ ከሚያደርጉት ተሳትፎ በተጨማሪም የዲያስፖራው ማህበረሰብ በዓለም አቀፍ ደረጃ የኢትዮጵያን ስም ለማስጠራት እንዲሁም ደግሞ ሁላችንንም ወክለው በተለያዩ የስፖርት ሁኔታዎች ላይ የሚወዳደሩ አትሌቶቻችንን ጭምር በመደገፍ ከዛም በተጨማሪ በቅርቡ እንደምናስታውሰው የአሜሪካው ፕሬዚዳንት ዶናልድ ትራምፕ የህዳሴ ግድቡን የፋይናንስ በጀት አሜሪካ ደግፋለች ወይም ደግሞ ደጉማለች ባሉበት ወቅትም በትክክል ተገቢ አይደለም፣ አሜሪካ አልደገፈችም፣ እኛ ኢትዮጵያውያን እኛ የዲያስፖራው ማህበረሰብ ከመላው ኢትዮጵያውያን ጋር በመተባበር ህዳሴ ግድቡን እውን አድርገናል የሚሉ የተለያዩ ዘመቻዎችን በአሜሪካ መንግስት ላይ ጭምር ከፍተዋል። ከዛም በተጨማሪ በዓለም አቀፍ ደረጃ ኢትዮጵያ ትብብሮች ሲያሿት የተለያዩ ከኢትዮጵያ ጋር በጠላትነት እየተንቀሳቀሱ የሚገኙ የኢትዮጵያን ብሔራዊ ጥቅም ለማሳጣት የሚሞክሩ የጎረቤት ሀገሮቻችን ጭምር በሚያደርጓቸው እንቅስቃሴ ላይ ለነሱ እንቅስቃሴ የሚሆን ያጸፋ ምላሽ ከመስጠት የተለያዩ የሚዲያ ካምፔኖችን አዘጋጅቶ ኢትዮጵያዊነትን የሚያጎላ የኢትዮጵያን ብሔራዊ ጥቅም የሚያስጠብቅ መልእክቶችን እያስተላለፉ ይገኛሉ። እነዚህ ሁሉ ዲያስፖራዎች ናቸው። ታዲያ ዲያቆን ዳንኤል ክብረት ዲያስፖራ በሚል ማዕቀፍ ውስጥ ያስተላለፉት መልእክት እነዚህን ሀገር ወዳድ ኢትዮጵያውያንን የሚነካ ሳይሆን በተለያዩ የዓለም ዳርቻ ላይ ተቀምጠው የኢትዮጵያን ስም ለማጠልሸት በኢትዮጵያ ውስጥ ሀገራዊ ግጭቶች እንዲጠናከሩ ለማድረግ ከዛ
ከዛም ባለፈ ደግሞ በህብር በወንድማማችነት በመቻቻልና የተለያዩ እሴቶቻችንን በማስጠበቅ የገነባነውን ኢትዮጵያዊ የሚለውን ስያሜ ጭምር ለማደብዘዝ የሚሰሩ የተለያዩ አካላትን አጀንዳ ተቀባዮችን እንደሆነም ጭምር የሚታወቅ ነው። በማህበራዊ ሚዲያ ጋር እንግዲህ ዲያቆን ዳንኤል ክብረት የተናገሩበት አውድና የተናገሩበት መድረክ ከሚዲያ ባለሙያዎች ጋር ባደረጉት ቆይታ መሆኑን ተከትሎ የማህበራዊ ሚዲያ ላይ የዲያስፖራው ተሳትፎ ምን ይመስላል፣ በተለያዩ የሚኒስትሪ ሚዲያዎች እንዲሁም ደግሞ የተለያዩ የማህበራዊ ትስስር ገጾች ላይ ያላቸው ተሳትፎ ምን ይመስላል? የማህበራዊ ድረገጾቻችንን በምንመለከትበት ጊዜ ላይ በጎውን መልካሙን ከሚያሳዩን የዲያስፖራ ማህበረሰቦች በተጨማሪ ደግሞ ለጥቂት ዓመታት በሌሎች ሀገራት የኖሩ ነገ መቀበሪያቸው ነገ መኖሪያቸው ኢትዮጵያ እንደሆነች የዘነጉ ግለሰቦችም የሀገርን ታሪክ የሀገርን እሴት ለማጠልሸት የተለያዩ እንቅስቃሴዎችን እያደረጉ እንደሚገኙም የምናስተውለው ጉዳይ ነው። ከማህበራዊ ሚዲያዎች መካከል በግንባር ቀደምትነት የሚጠቀሰውና ወጣቶች አሁን ላይ በስፋት እየተጠቀሙት የሚገኘው ቲክቶክ ድረገጽን እንኳን መለስ ብለን ብናየው ብዙዎች ቲክቶክ ድረገጽን በመጠቀም የኢትዮጵያን ስም የሚያጠልሹ በኢትዮጵያ ውስጥ ያሉ ወንድማማች የሆኑ አካላትን ለማጋጨት አጀንዳዎችን የመስጠት አጀንዳዎችን ተቀብሎ የማሰራጨት አዝማሚያዎችን በስፋት ያየንበት ነው። እነዚህም አካላት ዲያስፖራ በሚል ማዕቀፍ ውስጥ ይካተታሉ። የሀገርን ብሔራዊ ጥቅም ከግል ኪስ ጥቅም ጋር በማያያዝ የሀገርን ብሔራዊ ጥቅም ከብሔርና ከሌሎች አካላት ጋር ጣበቅ ጭምር የኢትዮጵያን ብሔራዊ ጥቅም ለማሳጣት የሚንቀሳቀሱ የማህበራዊ ሚዲያ ተጽዕኖ ፈጣሪዎችም መኖራቸውን ለመገንዘብ ችለናል። ታዲያ እነዚህ ሀገራት ትላንት ኢትዮጵያውያን ትላንት የተወለዱት ኢትዮጵያ ላይ ያደጉት ኢትዮጵያ ላይ የበሉት ከኢትዮጵያ እጆች ነገር ግን ዛሬ ላይ በሚኖሩባቸው የተለያዩ የዓለም መዳረሻ ሀገራት ላይ ተቀምጠው ነገ መቀበሪያቸውንስ የት ሊያደርጉት አስበው ነው ዛሬ ላይ ኢትዮጵያን ለማፈራረስ ኢትዮጵያን ለማጥፋት የኢትዮጵያን ልጆች ደግሞ በልዩነት ውስጥ እንዲኖሩ ለማድረግ የተለያዩ ጫናዎችን እየፈጠሩ የሚገኙት። ይህን ደግሞ ቆም ብሎ ማየቱም የሚያስፈልግ ጉዳይ ነው። ምቹ ሚዲያ በጥቅሉ ሁሉም የማህበረሰብ አካል የሆነው ኢትዮጵያውያን በሙሉ የማህበራዊ ሚዲያዎችን በአግባቡ በመጠቀም ከዲያስፖራ አገር ውስጥ እስከሚገኘው ኢትዮጵያዊ ጭምር የሀገርን ብሔራዊ ጥቅም የሀገርን ሉዓላዊነት የሚያስጠብቁ መልእክቶችን የመቅረጽ የማስተላለፍ ግዴታ እንዳለበት ይረዳል። ኢትዮጵያውያን ስንኖርም ኢትዮጵያውያንን ስንሞትም ኢትዮጵያውያንን በኢትዮጵያ ተወልደን በኢትዮጵያ ከማደግም ባለፈ ደግሞ በትውልድ ኢትዮጵያውያን የሚል ዜግነት ያለን በሌሎች የዓለም መዳረሻ ሀገራት የተወለድን ጭምር ደማችን ከዚህ ካለው ከኢትዮጵያ ጋር እየተሳሰረ ነውና የኢትዮጵያን አንድነት የኢትዮጵያን ጥቅም ማጉላት ወንድማማችነታችንን ማጠናከር አስፈላጊ ነው። ነገር ግን በዚህ የምርጫ ወቅት ላይ ፖለቲካ ፓርቲዎች ፉክክር እያደረጉ ባሉበት በዚህ ጊዜ ላይ አገራዊ ውጥረቶች እየተባባሱ በመጡበት በዚህ ወቅት ላይ የሰዎች ንግግር እየተሰነጠቀ ሌሎች መልእክቶች እየተሰጡ ፖለቲካዊ አንድምታቸው ጭምር እየተቀየረ ባለበት በዚህ ጊዜ ላይ ባለስልጣናት፣ ፖለቲከኞች፣ ታዋቂ ግለሰቦች የምናስተላልፋቸው መልእክቶችን ከአንድ አውድና ከአንድ እይታ ብቻ ሳይሆን በጥቅሉ ትርጓሜው ምን ሊሆን ይችላል፣ ምንስ ያስከትላል፣ አሉታዊና አዎንታዊ የመልእክታችን ጎን ምንድነው የሚለውን ማጤንና መልእክታችሁን ደግሞ በተጠና መልኩ ማስተላለፍ ከሁላችንም ከናንተም ከኛም የሚጠበቅ ኃላፊነት ነው። ፖለቲከኞች ለህዝብ እስከወጣችሁና ለህዝብ እስከቀረባችሁ ድረስ የምታስተላልፉት መልእክት ይመዘናል፣ ይተቻል፣ አስተያየት ይሰጣል። የአንድ ግለሰብ አስተያየትም መንግስታዊ አስተያየት ተደርጎም ይወሰዳል። መንግስታዊ አስተያየቶች ደግሞ ወደ ግለሰብም ይለጠፋሉ። በእነዚህ ውጥንቅጡ በጠፋበት በዚህ ወቅት ላይ ታዲያ ፖለቲከኞች የምትሰጡትን አስተያየት የምትጽፏቸውን ጽሁፎች የምታስተላልፏቸውን መልእክቶችን ቆም ብላችሁ ማሰብና ማየትን ይጠይቃል። ምቹ ሚዲያ ከዲያስፖራ ማህበረሰብ ጋር ተይዞ የተነሱ ሀሳቦች ዲያስፖራ ለሀገር ኢኮኖሚ፣ ለሀገር ማህበራዊ፣ ለሀገር ፖለቲካዊ ሁነቶች ሁሉ የጀርባ አጥንት ነው። እናንተ ለሀገራችሁ እያበረከታችሁት ያላችሁት አስተዋጽኦ ሀገር የምታመሰግናችሁ ነው። መላው ኢትዮጵያውያንም ደግሞ በፍቅር ወንድሞቻችን እህቶቻችን ብለው የሚቀበላችሁ የእናታችሁ ጓዳ የእናታችሁ ቤት ነውና ሀገራችሁን ኢትዮጵያን በማልማት ነገ በዓለም አቀፍ ደረጃ ተወዳዳሪ የሆነች ሀገርን ለመገንባት አብራችሁ ከኛ ከኢትዮጵያውያን ከሁላችን ጋር ከየትም ያለ መዳረሻ ላይ እጅ ለእጅ ተያይዘን እንድንሰራ የምቹ ሚዲያም ምኞት ነው። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። እኔ ፍሬ ህይወት ዮሐንስ ነበርኩኝ። ይህ ደግሞ ምቹ ሚዲያ ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋበዝናችሁ። ምርጫችሁን ምቹ ሚዲያ አድርጉ።